አሚን መልቲሚዲያ ፕሮዳክሽን አሊያ ልብ አንጠልጣይ ታሪክ ክፍል 1 ደራሲ ኑስራ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። የተለመደና አሰልቺ እየሆነብኝ ያለውን ስራዬን ለመጀመር በጠዋት ሳይሆን በሌሊት መነሳት የተለመደ ተግባሬ ነው። ዛሬ ግን ትንሽ ሳላረፍድ አልቀረሁም። ብቻ እንደምንም እየተወለካከፍኩኝ ወደ ውጭ ወጣሁ። ስሜ አሊያ ይባላል። መፈጠሬን እንድጠላ ካደረጉኝ አክስቴ አጃይባና ልጇ ሁስኒያ ጋር ነው የምኖረው። የእናቴን ሞት ምክንያት ባላውቀውም አባቴ ግን ኑሮ ሲመረውና ሐዘን ሲደራረብበት ትቶኝ እንደጠፋ ከዚች ክፉ አክስት ተብዬ ተነግሮኛል። ከልጅነት እስከ እውቀት ከሐዘን ተላቅቄ አላውቅም። ትንሽ እንኳ የደስታ ጭላንጭል ፊቴ ላይ ከታየ እድሜ ለአክስቴ፣ በአንዴ 10 እርግማን ስታወርድብኝ ወዲያው ወደ ሐዘን ይመለሳለሁ። ለምን እንደሆነ ባላቅም የእኔ ደስታ አክስቴን ይረብሻታል። ትምህርቴን እንደሆነ ከ8ኛ ክፍል ነበር ያቋረጥኩት። ግን በቁርአን ሐፊዝ ለመሆን ከአክስቴ ጋር እስከ ጥግ እየታገልኩ ነው። አላህ ያሳካልኝ። ለዛም ስል ነው በሌሊት መነሳትና ስራዎቹን በፍጥነት ሳልደፋ ሰርቼ መውጣት የዘውትር ተግባር ያደረኩት። አጃይባ እስካሁን ተጋድመሽ ነበር አንቺ የሰው ሰይጣን። በእጇ ገፍተር አድርጋኝ ማብቂያ የሌለውን ንዝንዟን ቀጠለች። ይሄውልሽ እኔ አንቺን የመጦር ግዴታ የለብኝም። ወይ በስነ ስርዓት ትሰሪያለሽ አሊያም እንደ ተራ ድንጋይ አሽቀንጥሬ ወረውርሻለሁ። በጣም በሚቀፋ አነጋገር ተናገረች። የእሷ ቁጣና ጩኸት ሁሌም ቢሆን ለልጇ ሁስኒያ የትምህርት ቤት ሰዓት እንደደረሰ ማስታወቂያ አላርም ነው። ሁስኒያ ጫጫታ ስትሰማ እየተንገዳገደች ወደ ሳሎኑ መጣች። ሁስኒያ ማማ ዛሬ ምሳ ሳንዱች ነው የሚይዘው? በተሟዘዘ አነጋገር። የምትፈልጊውን ትሰራልሻለች። አሁን ሂጂና ተጣጣቢ እናቴ። እሽ ማማ። እንደ ተሳቢ መኪና እየተጎተተች ወጣች። ሰሞኑን የመጣሁት ባህሪ ደግሞ በጣም እያሳቀኝ ነው። አሁን ከዚህ የደሃ ቤት ሳንዱች ነው ቅቅል ድንች ይዛ መሄድ ያለባት፣ ያው ድህየት ያለ የመንግስት ትምህርት ቤት ለመማር። ሆ ጉድ እኮ ነው። መቼም ትዕዛዝ ተሰጦኛልና ይሁን ብዬ ሳንዱች አስሬላት እንደ 3ኛ ክፍል ተማሪ ትምህርት ቤቷ ቅያስ ድረስ ኮተቷን ተሸክሜ ሸኘቻት። በዛውም ወደ መድረሳ ገባሁ። ከአክስቴ ጭቅጭቅ ቀጥሎ ስልችት እያለኝ ያለው ነገር ቢኖር መድረሳ ውስጥ በእኔ ፈረቃ ለመቅራት የሚመጡ እናቶች ወሬ ነው። እንደውም ከመቀራረብ ይልቅ ለወሬ የሚመጡን የሚመስሉት። በቃ ሁሌ እኔን ሲያዩ ሹክሹክታቸውን ይጀምራሉ። እኔም ሽምቅቅ እያልኩኝ ወደ አንድ ጥግ ሄድ እናቀመጣለሁ። የእነሱን ወሬና ባልሰማ ስል ግልምጫቸውን ሽሽት። ዛሬ ግን እንደምንም ኮስተር ቆፍጠን ብዬ ወደ መሀል ለኡስታዛ ቀረብ ብዬ ተቀመጥኩ። ግን ለኡስታዛ መቅረቤ በቀረና ምነው እንደለመደብኝ ጥጌን ይዤ በተቀመጥኩ የሚያስብሉኝን ወሬዎች ከእነዚህ ሴቶች አንደበት መስማት ጀመርኩ። አንደኛዋ ቆይ ግን አባቷ ምን ያህል ጨካኝ ቢሆን ነው ይችን ልጅ በዛ ህፃንነቷ ለዛች ጨካኝ እህት ተብዬ ትቶላት ሄደው? ይላኛዋ ቀጠለች። ምን ያድርግ ብለሽ ነው? አይኑ እያየ ከምትሞትበት ቢጨንቀው እኮ ነው። ቢሆንም ወሬውን ትንሽ ገታ አድርጋ የቀጠለች። ግን ለመሆኑ ሚስቱ የሞተችው እህቱ ባሰራችበት ሲሄር መሆኑን ያውቃል ነው እንዴ? ደንገጥ ብላ አንዷ ጠየቀች። ታዲያስ? ሁሉም በሚባል መልኩ ድምፃቸውን ትንሽ ከፍ አድርገው መለሱ። ከዚህ በላይ ንግግራቸውን መስማት አልቻልኩም። አቅም አነሰኝ። እጆቼ ሲንቀጠቀጡ ታወቀኝ። እስካሁን ድረስ አብሬያት የኖርኩት እንደ ባሪያ ሳገለግላት የነበረው ሁሉ ፊቴ ላይ ድቅና አለ። እስካሁን ድረስ አብሬያት የቆየሁት ከእናቴ ገዳይ ጋር እያገለገልኩ ነው። ራሴን ጠየቅኩት። ከዚህ በላይ መድረሳ ውስጥ ብቆይ ጥቅም እንደሌለው ስለገባኝ ማንንም ሳላናገር ተነስቼ ወጣሁ። ቆይ ግን ሰዎቹ ዝም ብለው ቢሆንስ? እርግጠኛ ባይሆኑስ? ቆይሻውን ገብቼ ምንድን ነው የማደርገው እያልኩኝ ብዙ ተብሰለሰልኩ። ግን መልስ ማግኘት አልቻልኩም።
የተረዳሁት ነገር ቢኖር በዚህ ሙድ ውስጥ ሆኜ አክስቴን ካገኟት ጥሩ ነገር እንደማይፈጠር ነው። ለዚህም ስል አንድ ቦታ ሄጄ ለመቀመጥ አሰብኩኝ። ግን የት? ጓደኛ እንደሆነ እድሜ ላክስቴ ሁሉም ከኔ ርቀውኛል። በስተመጨረሻ የሚያገኘው ሰው ቢኖር የሰፈራችን ባለሱቅ ዘይት ናት። ብዙም ከሰው ጋር አትግባባም፣ ግን አሪፍ እንደሆነች ታስታውቃለች። መቼም እምቢ አትለኝም ብዬ ወደ ሱቋ ሄድኩኝ። አሰላሙ አለይኩም ወረሕመቱላህ። ዘይነብ። ወአለይኩም ሰላም ወረሕመቱላህ። እኔ ምልሽ ራሴን ትንሽ አሞኝ ቤት እንግዳ ስላለ መተኛት አልቻልኩም። አንቺ ጋር አቋርጣኝ። እረ ምንም ችግር የለው ምግቢ አለች በፈገግታ። አረ አላህ ይስጣት። እኔማ ለመጨረስ ከብዶኝ ነበር። ቤቷ ገብቼ ትንሽ እንደቆየው እንቅልፍ ይዞኝ የለም አለ። ወይ እኔ አሁን ሰው እንደዚህ ሀሳብ እያለበት እንዴት ለጥ ብሎ ይተኛል? እያውም የሰው ቤት ውስጥ። ሱቅ ሱቅ የሚል ጎርነን ያለ ድምፅ ከእንቅልፍ ቀሰቀሰኝ። ማን ነው አልኩኝ በስልችት ድምፅ። በዛውም የልጅነት ትዝታ የታወሰኝ። ያኔ ከሆስኒያ ባለሱቅ ባለሱቅ እያለን የቤቱን መስኮት ማንኳኳት ነበረ ስራችን። ያኔ ሆስኒያ አሪፍ ልጅ ነበረች። አክስቴ ስትቆጣኝ ስትመታኝ ታዝንና ታባብለኝ ነበር። አሁን ግን እኔ በትውስታ ስሰምጥ ድምፁ ከፍ እያለና የሚዛን ኳኳታ እየጨመረ መጣ። አሃ ለካ ዘይነብ ሱቅ ነው ያለሁት ብዬ ሂጃቤን ጣል አድርጌ ወደ መሸጫው መስኮት ጎራ አልኩኝ። አሰላሙ አለይኩም የጠፋ ሰው። ወአለይኩም ሰላም ወረሕመቱላህ። ግን የጠፋ ሰው ነው ያለው? ከየት አውቆኝ ነው አልኩኝ በውስጤ። ቆየት ሄደሽ ነው እንዲህ ጥፍት ያልሽ? አአ ስላገኙኝ በጣም የተደነቀ ይመስላል። እኔም ትዝ አለኝ። አሚር የሚኒስትሪን ፈተና ያሰራሁት ልጅ ነው። ያኔ ደካማ እናቱን የተለያየ ስራ በመስራት ያግዛት ነበር። ለዛም ሲል ጥቂት ቀናትን ብቻ ነው ወደ ትምህርት ቤት የሚመጣው። እናም የፈተና ጊዜ አንዴ ብሎ ጠርቶኝ ነበር። ይህን ነገረኝ። እኔም ስላሳዘነኝ ስለተረዳሁት ሙሉውን ፈተና እንደምንም ብዬ አሰርቼው ነበር። አሚርም እንዴ ረስተሽኝ ብቻ እንዳይሆን አለኝ በግርምት አስተያየት። ይቅርታዬን ወንድም፣ እንደማላውቀው ሆኜ ፊቴን ጭፍግግ አደረግኩት። በዚህ ሁኔታ ውስጥ አይደለም የድሮ ክፍሌ ተማሪ አባቴን ራሱ ባገኘው በስነ ስርዓቱ የማናገረው አይመስለኝም። ከእኔ ጋር መነጋገር አሁንም ያሸማቅቃል እንዴ? ግን እኔ በራሴ አላፍርም። ለእናቴ ስል ምንም ቢሆን። ሳይጨርሰው ሄደ። እንዴት እንደሆነ ባላቅም እንዳላወቅኩት የሆንኩት ውሸቴን እንደሆነ ገብቶታል። ላስቆሙ አስቤ ነበረ፣ ግን ነፍሴ ተይ እባክሽ፣ አንቺ ራሱ ይህንን ሁሉ ስቃይ ተሸክመሽ እንደሱ አላለቀቅሽም፣ ተዩ ሲለኝ ተውኩት። የትኛውበትን እያስተካከልኩ ምን ማድረግ እንዳለብኝ ማሰብ ጀመርኩ። አክስቴን ክፉ ብናገራት ያለ ጥርጥር ከቤት እንደምታስወጣኝ እርግጠኛ ነኝ። ስለዚህ ቤት ሆኜ አባቴ የማገኝበትና መረዳበትን መንገድ ልፈልግ ብዬ ወሰንኩ። ልወጣ ስል ዘይነብ መጣች። ትችሽ ሄድኩኝ አይደል? ቶሎ እመለሳለሁ ብዬ ወጥቼ ቀረሁ። ልትሄጂ ነው እንዴ? አዎ ልሄድ፣ አክስቴም ትፈልገኛለች። እንኳንም አልነበርሽ። ያለ ቤት ወጥቼ እንዴት እንደተኛው ብታይኝ ታዝኝብኝ ነበር አልኩኝ በውስጤ። የት ሄዳችሁ ነው? ሱቁን ጠብቁ ብያችኋል ነበር። ወደ ቤት የሚገቡትን ልጆቿን መቆጣት ስትጀምር ትቻት ወጣሁ። ወደ ቤት ስገባ በር ላይ ቆማ በግልምጫ የተቀበለችኝ አክስቴ ናት። እሽ እመቤት፣ የማታም ቂራት ጀመርሽ እንዴ? በሩን ያዝ እያደረገች። አረፈድኩ እንዴ? እንዳላወቀ ሰው ሁኝ ጠየኳት። ኧረ ምን በወጣሽ፣ ግቢና እናወራለን ብላ እየተመናቀረች ገባች። ሌላ ጊዜ ቢሆን ይሄኔ በፍርሃት እየተንቀጠቀጥኩ ነበር። ዛሬ ግን ዙሁር ሰላት ሰግጄ የተለመደውን ስራዬን ለመስራት ወደ ኪችን ሄድኩኝ። ግን ምንም ልሰራ አልቻልኩም። ማሰብ መተከዝ ብቻ ሆነ ስራዬ። ምግብ አልደረሰም? በሩን ጓ አድርጋ ገብታ የተለመደውን ጥያቄ ያቀረበችልኝ ሆስኒያ ናት። ትንሽ ይቀረዋል፣ ሲደርስ ሳሎን አምጪልኝ ብላኝ ወደ በሩ ተራመደችና ዞር ብላ ደግሞ እንኳን ደስ አለሽ። ለምኑ? በጉጉት ጠየኳት። ለአዲሱ ትዳርሽ። መቼም ቀልድ መሆን አለበት አልኳት።
ልቤ ደንገጥ እያለ። የምን ቀልድ ነው? የምሬን ነው አለች ኮስተር ብላ። ግራ ገባኝ። ሆስኒያ ነፍስ ካወቀች ጊዜ ጀምሮ ከእኔ ጋር መቀላለድን እንደ ፋራነት ነው የምትቆጥረው። ስለዚህ ቀልድ ወይም ፕራንክ ሊሆን አይችልም። ግን እንዴት ታዲያ እውነት ሊሆን ይችላል? እውነቷን እንደሆነ ለማረጋገጥ ብዬ ማን እንደሆነ ልጠይቃት ስዞር የለችም። የት ተሰለበች ብዬ ምግቡን ይዤ ወደ ሳሎን ሄድኩኝና ጥያቄን ለአክስቴ መጠየቅ ጀመርኩ። አክስቴ ደግሞ ምን ላርግሽ? ምግቡን ተቀብላኝ ለሆስኒያ እየሰጠች። ሆስኒያ የሆነ ነገር ብላኝ ነበር። አጸያፊ የሆነ ንግግሯን ስለለመድኩት ምንም አልደበረኝም። ምን አለችሽ ደግሞ? ሰርግ ምናምን ሳላስበው አይኖቼ እንባ ቀረሩ። ማማዬ ስለ ሰርጉ ጀምሬላት ነበር፣ እስኪ አንቺ ጨርሽላት ብላ ገለፈጠች። እኔም ባይን እያወረድኩኝ እነሱ ይገለፍጣሉ። እና ልጁ ማን ልንገርሽ፣ ዝግጁ ነሽ? እንድትመልስላት ትንሽ ዝም ካለች በኋላ እንደማልመልስ ስታውቅ ንግግሯን ቀጠለች። እናልሽ ልጁ የአላህ ተቅዋ ያለው ቁርአን ያሐፈዘ እንዳንቺ ማለት ነው ብላ ከሆስኒያ ጋር ተያዩና ተሳሳቁ። ቀጥላ እና ልጁ ማን መሰለሽ? አንዋር ነው። እንዴት ነው ምርጫችንን ወደድሽው አይደል? ብለው ድጋሚ ገለፈጡ። እኔ ግን የሰማሁትን ማመን አልቻልኩ። ልጁ ብለው ሲደጋግሙት ሽማግሌ መሆኑን ማወቅ ነበረብኝ። ሊድሩኝ ያሰቡት ለሽማግሌ እኮ ነው፣ ያውም በልጅነቴ ሊደፍረኝ የሞከረን ሰው። ከዛም በላይ ሰውየው ከአንዲት ሴት ጋር ቢበዛ 2 ዓመት ቢቆየ ነው። በቃ ሚስት እንደ ልብስ ነው የሚቀያየረው። በዛ ላይ እንደ ጫት ተክል ጫት ከእጁ አይለይም። ሰውየው እድሜ በወር ስላገኘው ሀብት በየቦታው ስጋ ቤትና ግሮሰሪ፣ ቢራ ቤት ከፍቶ እሱን የተጠቀመ ነው የሚኖረው። እንዴ አንዋር እኮ ስሙ ብቻ ነው ሙስሊም። ወላሂ ምን ማለት እንዳለብኝ ግራ ገባኝ። አክስቴን በመናገር የውስጤን ሀዘን ላስታግሰው አሰብኩኝ። ግን በየትኛው ቃል ልናገር? ብቻ እንደምንም ብዬ እየተንገዳገድኩ ወደ ኪችን ሄድኩኝ። ምክንያቱም ከዛ ውጭ ብቻዬን መሆን የምችልበት ክፍል የለም። እዛ ቁጭ ብዬ ለቅሶዬን ቀጠልኩ። ትንሽ ቆይቶ ከቅርብ የሰዎች ወሬና ኮቴ ተሰማኝ። ሰዓቱ እረፍዶ ስለነበረ ትንሽ ተደናገጥኩ። ወዲያው በሩ ተከፍቶ አክስቴና አንድ ከተማ ቀመስ የምትመስል ሴት ወደ ውስጥ ገቡ። አክስቴ እና ኪችኑን ይህን ይመስላል። ይኸው የቀድሞ ሰራተኛችንን በጣም የምትወደው ክፍል ነበር። ልትለየው እንደሆነ ስታስብ አላስችል ብሏት እኮ ነው የምታለቅሰው ብላ የሹፈት ሳቅሳቀች። እና ይኸውልሽ እዚህ ቤት ከገባሽ ባለትዳር ሆነሽ ነው የምትወጪው። ፊቷን ወደ እኔ እያዞረች ሆ አንገትሽ እንዳይሰበር ሴትዮ ብያት ወጣሁ። ትንሽም ቢሆን የሚያስከፋትን ንግግር ስለተናገርኳት ደስ አለኝ። ስለ እኔ አታስቢም የኔ ውድ ልጅ? እንድሰማት ድምጿን ከፍ አድርጋ ተናገረች። ይመስለኛል ልጅቷ አዲስ ሰራተኛ ናት፣ ግን ለምን የዚህን ያህል ሰራተኛ ለማስገባት እንደተቻኮለች አልገባኝም። ያውም በዚህ ማታ ሌሊቱን ካለ እንቅልፍ ሳስብ ሳውጣና ሳወርድ አሳለፍኩ። የመጨረሻ ውሳኔ ቤቱን ለቆ መውጣት ነው። ግን እንዴት? እንኳን ከ8 ያቋረጠ ዩኒቨርሲቲ ጨርሶ የወጣው ራሱ ስራ በማያገኝበት ሀገር ላይ ከቤት ጠፍቼ ወዴት? ግራ ገባኝ። ብዙም ሳይቆይ ሁስኒያ ወደ አልጋ የመጣችና ንግግሯን ጀመረች። እሺ ስለ ሰርግሽ አናወራም እንዴ? አልጋው ላይ የተቀመጠች ጠየቀች። ምንም እንኳ በጠላትም አሉ ብላ ስሜን አቆላምጣ ስትጠራኝ ደስ አለኝ። ለቆማጣ አንድ እጅ ብርቆ ናት ነው ነገሩ። ማለት ስለ ሰርጉ ቀን ነው አልኳት። ስለ ቀኑ፣ ስለ ልብስሽና ያው ለጥሎሽ ስንት ብር እንደምትፈልጊ ብቻ የፈለግሽውን አማክሪ። ጭራሽ አማካሪ ሆንሽ አልኩ በውስጤ። ቀኑና ልብሱን እናንተ የፈለጋችሁት ይሁን፣ ግን ጥሎሹ ጠቀም ያለ ብር ቢሆን ደስ ይለኛል አልኳት። እሺ ለማየ እነግራታለሁ። ግማታ እንደዛ ተናደሽ ሳይሽ አላገባ የምትመስሉኝ ነበር አለች። የተረጋጋሁበትን ምክንያት ለማወቅ ጓጉታ። አይ መጀመሪያ ደብሮኝ ነበረ፣ ግን እስከ መቼ አክስቴ ላይ ሆኜ እቆያለሁ ብዬ አሰብኩኝና
ማግባት የመረጥኩ። ለዛን የተረጋጋሁት አልኳት ትንሽ ፈገግ ብዬ። ሁስኒያ ብዙ ነገር እንደማወራላት አስባ ስለነበረ በአጭሩ ስነግራት ፊቷ ገረጣ። ካልጋዬ ተነስቼ ውዱ አድርጌ ሰገድኩኝና ከመስገጃዬ ሳልነሳ በሀሳብ ነጎድኩኝ። አንዋርን ባገባ የምኖረው ህይወት የዱንያ ጀሃነም ነው። ሰቀጠጠኝ። ከዛ ደግሞ ከ2 ዓመት በላይ አብሮኝ እንደማይኖር እንደሚፈታኝ ሳስበው ደግሞ እንባንባ ላይ። በዚህ መሀል በሩ ተንኳኳ። ማን ነው ስል እሜቴ እኔ ቁርስ እንብላ እያለችሽ ነው አለች። አዲሷ ሰራተኛ ሳትሆን አትቀርም። እሺ አልኳትና ተነሳው። ግን ያክስቴ ጸባይ በጣም እያስገረመኝ ነው። በአንዴ መልአክ ሆነች እኮ። እስስት ራሱ በሷ ፍጥነት ራሱን መቀያየር የሚችል አይመስለኝም። ክፍሌን አስተካክዬ ወደ ሳሎን ሄድኩኝ። አክስቴም በደማቅ ፈገግታ ተቀበለችኝ። በጣም የሚገርመው ነገር አክስቴ ጥርስ እንዳላት ራሱ ልብ ብዬ አላውቅም ነበር። እንደ አክስቴ ይሄ ሁሉ ጥርስ አላት እንዴ ብዬ ተገረምኩ። ለምን እንደሆነ ባላቅም በጣም እየተንከባከቡኝ ነው። ግን ችግር የለውም። ገና ምግቡን አጣጥሜ ሳልጨርስ አክስቴ የተወሰኑ ልብሶችን ዛሬ ገዝተን እንድንመጣ ተወተውተን ጀመር። ሌላ ቀን ይገዛል ብንላትም አሻፈረኝ። እኔ ለወጉ ብዬ እንጂ ቤቱን ለቅቄ ስጠፋ አዳዲስ ልብሶችን ቢይዝ ደስ ይለኛል። ብዙም ማስመሰል ደስ አይለኝም። ስለዚህ ትንሽ አይ ካልኳት በኋላ እሺ ብዬ በሀሳቧ መስማማቴን ገለጽኩላት። ሁስኒያ ግን ቀጠሮ ምናምን ነበራት መሰለኝ ብዙም ደስ አላላትም ነበር። ግን እኔ ምን አገባኝ ብዬ መዘገጃጀት ጀመርኩ። ወጠን ታክሲ እንደያዘን የሁስኒያ ስልክ መጥራት ጀመረ። ሄሎ አንዋር ስትል ክው ብዬ ቀረው። ማማ እኮ ልብስ ምናምን ግዙ ብላን እኮ አሁን ወጣን። እሷ ማውራቷን ቀጥላለች። ያኔ ልብ ደግሞ ትንሽ ዝም ካለች በኋላ እሺ በቃ እዛው ጠብቀን ብላ ሁስኒያ ስልኩን ዘጋችው። ከኋላ ወንበር ላይ ስለነበር የተቀመጠችው እሱ ያላትን ነገር መስማት አልቻልኩም ነበር። ለዛም ስለ አንገቴን ሳይሰበር 360 ዲግሪ ተሽከርክሬ እጠይቃት ጀመር። ምን ብሎሽ ነው በጉጉት ጠየቅኳት። ጠብቂኝ ነው ያለው ብላ ገላመጠች። የምፈልገውን ነገር ስለነገረችኝ ግልምጫዋን ከምንም አልቆጠርኩት። እኔ እየተደናበርኩ ሁስኒያ እየተጎተተች እንደምንም ቦታው ደረስን። ቦታው ስንደርስ አንዋር ከአንድ ጓደኛው ጋር መኪና ውስጥ ሆኖ እየጠበቁን ነበር። ወደ መኪናው ከገባን በኋላ አንዋር ማውራት ጀመረ። ያው ታገቢዋለች ስለተባልኩኝ ብቻ አንተ ለዋለው እንጂ ሰውየው አንቱ የሚባልበት እድሜ ላይ ደርሷል። አሊያ የትዳር ጥያቄን ስለተቀበልሽኝ ደስ ብሎኛል አለ እንደ መሽኮርመም እያለ። እኔም ደስተኛ ነኝ አልኩ በውስጤ። እንደ ተቀበልኩ መቻወክና እያልኩ እሺ የፈለጋችሁትን ለኒካ የሚሆን ቀለበት አብረናችሁ እንድትገዙ ስለፈለግን ነው አለ። ግን እናንተ ብቻችሁን ብትሄዱ አይሻልም? እስከዛ እኔም ልብስ ምናምን ልግዛ አለች። በሷ ቤት እኔና አንዋር አብረን እንድንሆን እድል እያመቻቸች መሆኑ ነው። ገላምጫ ስዞር አንዋር በጣም ደስተኛ ሆኖ በጣም አሪፍ ሀሳብ ሙስአብ፣ አንተን በቃ ልብስ እያየ ጠብቀኝ አለ ወደ ጓደኛው ዞሮ። እኔ ግርም ያለኝ ነገር ቢኖር እንዴት ነው ያ ሁሉ ጊዜ ያገባ ሰውዬ እንደ አዲስ ሙሽራ ራሱን አይቶ ለሰርጉ በዚህ መልኩ ሽር ጉድ የሚለው? ድንገት እጄን የሆነ ነገር ሲነካኝ ብንን ብዬ ከሀሳብ የነቃው አንዋር ነበር። ዞር ዞር ስል ማንም የለም፣ እኔና አንዋር ብቻ። የት ሄዱ አልኩት፣ ድንጋጤ ድምፄ ውስጥ እያስታወቀ። እነሱማ ሄዱ፣ አንቺ ግን ያስጨንቅሽ ነገር አለ መሰለኝ አጉል እንደ ቁም ነገረኛ እየመሰለ። አረ ምንም አላስጨነቀኝም፣ እንዲሁ ስለ ሰርጋችን ቀን እያሰብኩ ነው። ከሱ ጋር ለብቻ መቀመጡ ምቾት አይሰጠኝም። መቼም ከኔ በላይ አልተጨነቅሽም። እኔ እኮ ሌሊቱን ራሱ መተኛት እየተሳነኝ ነው አለ። እንዴ ይህንን ያህል ስለምን እያሰብክ ነው? ለወጉ እንደመሽኮርመም እያልኩ ጠየቅኩት። ያው ስለ ሰርጋችን፣ ከዛ በኋላ ስለምናሳልፋቸው ደስ የሚሉ ጊዜያት፣ ስለምንወልዳቸው ልጆች እያሰብኩ ነዋ ኮራ እንደማለት እያለ። ኧረ እባክህ በዚህ እድሜ ባይሆን መቃብር ገብተህ ለመላይኮቹ ጥያቄ
ስለምትመልሰው መልስ ብታስብ ጥሩ ነው አልኩና በውስጤ ሳቂ በጣም አፈኑኝ ስለነበረ ፊቱ ላይ ላለመሳቅ ብዬ እንደምን አረ በቃ እንሂድ እና ወስኔ እንዳይመጡ ብዬ ተጣርፌ ወረድኩኝ። እሱም ላለመሳቅ ስጣጣር ሲያየኝ እየተሽኮረመምኩ መስሎት ነው መሰለኝ እየተፍለቀለቀ ከመኪናው ወረደ። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።